ماشي السلام عليكم ورحمة الله وبركاته. بدنا نكفرج يا شباب ميدا بسوي لكم أخباركم إن شاء الله تكونوا بخير. زاري بيمسك ولا نوزي يعني مثلا صوفي لنسرانو لا محمد مرقات صوفي لنسرانو زي كوشنا لا لا ቀላል ነው ማሳረፍ ነው። በየትኛውም ቦታ በማንኛውም ሰዓት አድርጉኝ እኔ ለመሸቀል ጎበዝ ነኝ። ሀገሬ ልጆች ይሄ ደግሞ የሶፊ ነው የሚጠጣው ማለት ነው። ጫጫታ አለ ግን ቻሉት እና ከአረብ ሀገር ከመጣሁ ለሁለተኛ ጊዜ ነው። የኢድ ሳይሆን የአረፋስ የጾም ፍች ሰርቼ ነበር ማለት ነው። አሁን ደግሞ ምንድነው ለሙሐመድ ኑርዬ የኬጅ ምርቃት ነውና ወይኔ የኬጅ ምርቃት እንዴት እንደሚያካብዱ ያለ ፍላጎታችሁ ታረጋላችሁ። ለምን ካዩዋቸው ተማሮች አንጻር ለነሱ ማስታወሻ ማስቀመጥ አለብን በማለት ያው እኛም ያስቀበጥ ነው። አመዲየን ካይነት ችግር የለውም እንድጃ ምናምን እንዳትሉ ችግር የለውም። ገባነው እንጂ ብረት ድስት ባልዲና ገብስ ብረምጣድ ነው የሀገሬ ልጅ ብረምጣድ ነው። አላህ ለትልቅ ደረጃ ያድርሰው መሐመድን። በሱ እድሜ ደግሞ ልጆች አላችሁ አላህ ትልቅ ደረጃ ያድርስላችሁ ሁላችሁንም። ልጅ ላልወለድ ነው ደግሞ አላህ ሳሊ ልጆች ከሳሊ ባዲ ያድርግ ማለት ነው። ዛሬ ግን እናንተ እንኳን ወጣቀ መሆን ጀመረ ተወትል አድርገው ነው ሻሻል አድርገው ይያሉ አንድ አቆናት ያገሬ ልጆች እንትን ላይ ማለት ነው ዩቲዩብ ላይ ምን በተለይው ነው አይሸቃሊት እንደው ተቀግረሽ ሞች ብሎ ሳላትለኝ ይባላል እንደዚህ። ለማንኛውም የኔ መሰራ አሻሮ ቆለታ ላይ ነው። አሻሮ ደግሞ የሚቆላው ለምንድን ነው ብትሉ ሶፊ የሀብላ ሶፊ መስሪያ ነው። ሸራብ ሶፊ ሲሰራ እንደዚህ ነው طريقه ሶፊ የሶፍ ሶፊ ሶፍ እኩል አላደረም ጥቁርና እንትን ነው። እዳ ሸቃሊት ስትመጡ ደግሞ እንደዚህ በሰርጋችሁ አዘጋጅላችኋለሁ ለሰርጋችሁ። ኦኬ ቅዳሜ የሙሐመድ ኑርዬ ሰይድ ኬጅ ስሪ ምርቃት ነው ኢንሻአላህ ያ ረቢ ላይ ያፈዘው ቀጣዮችን አይደርስ ለዚህ ጋር ደረሰ። ትንፋሽ እየተቋራረጠ ነው። አፈነ ጢሱን ታወጣው ውሃ ነው ደግሞ ብረት ድስት ውስጥ ያለው ኩሽናው እንደነገርኳችሁ አይደለም እኛ ይዘን የገባነው ብረት ድስትና ምናምን ነው። ተከራዮች እንጀራ ጋጋሪዎች ምናምን በእንጨት የሚጠቀሙ መብራት የማይጠቀሙ ይሰሩታል። እኛ ደግሞ በመብራት ይሄን ቤት ውስጥ ማጓፈጥ ከባድ ስለሆነ እንግዲህ ወደዚህ መተናል። الله يعينك يا شغالة حدي نفسك اصبري الدنيا كده اليوم كده بكرة ما أدري عنه بس أنا مبسوطة بصراحة يا قري الجهد الحمد لله يا ربي. عصفت النار باقري هنا قربي نورس بيه وين دمي وجونا جساق بينو جن انكتمت يالكوتناو تجرين لهم አብረን እንሁን። ለማንኛውም እስከ ፕሮግራሙ በአንድ ቪዲዮ ነው ይዤላችሁ የመጣሁት። መርቃት ሄደን ምናምን ቤት እንዴት እንደነበረ ሁሉን ነገር ይዤላችኋለሁ። እስከ መጨረሻው ተከታተሉኝ አገሬ ልጆች። በዚህ አጋጣሚ በትንሹ ላስገባላችሁ የ5ኛ ዓመት አንቨርሰሪ ያከበርን ነው። የኦንላይን ስራችንም አልተቋረጠም። መመዝገብ የምትፈልጉ ስልኬ አለላችሁ ማለት ነው። ከስር ዋትስአፕ እና ኢሞ አናግሩኝ እንዳትረሱ ላስታውሳችሁ ብዬ ነው። በዚህ አጋጣሚ ሀገር ልጆች በጣም ጊዜ ላለው ሰው ውጤታማ ያደርጋል። ከሃይማኖት ጋር ለምትሉት ኒቃብሽን ለብሰሽ ራሱ መስራት ትችያለሽ። በጣም አሪፍ ነው። ፖፖ ካሁን በፊት ግን ተጠቅማችሁ የምታውቁ ለእናንተ አይሆንም እላችኋለሁ። እሱ ፖፖ ነው ወይ ለምትሉ ደግሞ ፖፖ አይደለም። ሀያኩም ወላ ሌሎቻችሁ ማለት ነው። ያውና በጣም ትንሽ ትቆሉ ነበር እንደዚህ ያርጋችሁ ነው ትቆላላችሁ እየቆላን እና ዛሬ ይሄንን የመቆላት ቀሪ ስለሆነ ኦንላይን ያለውን ስራ አልሰራሁም። ለምሳሌ ልጆች ሁሌም ቁጥሬ አላስቀምጥላችኋለሁ። ታሁን በፊት ፖፖ የሚባል አፕሊኬሽን ተጠቅማችሁ የማታውቁ ከሆነ ነው የተጠቀማችሁ ግን አያስገባችሁ አበኛ ናችሁ አሉ የሚገርማችሁ። ለዛ ነው ፖፖ የተጠቀመ የሚያስገቡት ነግራችኋለሁ። እና ደግሞ ማንኛውንም ነገር አሻራ ከሰጣችሁ በኋላ ማሰብ ሰዎች ደግሞ ያላችሁ ለምን ማሰብ ምን ምናችሁ ይነካ
ሸቃሊት ወይ ወሬውና ወይ ያሻሩ ሽንጡይ ምንድነው ታፋ ከታች እየጠፋ ከላይ ወይ ደግሞ የበሰለና ያለው ይሆነ እና ደስ ብሎናል። ቢታዩ ታነስ ይሆናል። መሐመድ የመጀመሪያ ልጅ ነው የልጅ በቃ ለዛ ነው እንደዚህ የምቆላለት ያክስቱ عبدالرحمن زقوا هون كيف ولو أخي طيب نور كيف ولو ما بقول له بقول له በዛ መልኩ ከተቆላ በኋላ እንግዲህ የጎረቤት ሰው ሳት ሊጭር እየመጣ ነው። ወይኔ ጉድ! ሸቃሊት ከሰል ያያይዙ ምናምን መሰለኝ ሳት መጓስ ምናምን አለ። አገር ቤት ሁሉም ሰው ፍቅር ነው። እና ለማንኛውም እዚህ ቅድም ትንሽ ውሃ ላይ ነበር ያደረኩት ጢሱ ቶሎ እንዲጠፋልኝ። አሁን ደግሞ ውሃ ይሞላና በደንብ ይንፈቀፈቅና ከዛ ውሃው ይወጣል። ውሃው ከወጣ በኋላ ደግሞ ታጠነ ባሊ ላይ ይደረጋል። ወይም ገጠር አካባቢ እንሰራ ምናምን አለ። እዚህ እንሰራ የለንም። ባልዲ ላይ ነው የምናደርገው። ከዛ በኋላ ይቀዘቅዝና ከቀዘቀዘ በኋላ ደግሞ ማር ይደረግበታል። ከዛ ይጠጣል ማለት ነው። በቃ ሌላ ነገር የለውም። ግን ለጤና ጥሩ አይደለም። ያው ለማሽቃበጥ ነው እንጂ የተሰራው ብዙ ጊዜ ባጠጡ ይመረጣል ይላሉ ዶክተሮችም አይደግፉትም። እና ለማንኛውም በዚህ መልኩ ሰርቻለሁ። ከዚህ በኋላ እንግዲህ ወጥ ምናምን ብዙ ስራዎች አሉ። እነዛን ግን አላስገባላችሁም። እኔ ስራ ሲመረጥ እየደረሰኝ ይሄና ሽንኩርት መክተፍ ነው። እሱንም አላሳያችሁም። خلاط ጥራ አድርጌዋለሁ፣ ጨርሻለሁ። ማሳያችሁ ግን ምንድነው መሰላችሁ ከዚህ በኋላ ሂደን እዛ ያለውን ፕሮግራም ነው። ይሄም የሞያ ጉዳይ በሸቃሊት ጋራ ዛሬ ከኔ ጋር ናችሁ ግና በዚህ መልኩ ውሃ ተሞልቷል። እጀና ምን ነው የት አለ የታጠነው እንትን እቃ ወራው ፈለቀ ተጠቅሞ የት ላርጋው ይሄንን የሚታጠነውን እቃ አምጡ። ወይራ ይታጠናል እንደዚህ ተያርኩ አይችልም እጄ በነገራችን እና መጨረሻውን ፓርት ማሳያችሁ ይሆናል። አህብኩም ከፊል አሁን ደግሞ የማጠንያ ፕሮግራም ደርሷል ትላላችሁ። ይሄን ታመጡና እዚህ ጋር ታረቁ። ጠፋ ምንድነው? ይሄ ደግሞ አይጠፋም ሳት ማጠን ዘማጠን ትላላችሁ። ማጠን አንቺ አጥበሽ አጠርኝ ነበር እንደ ምንይቶ ምናምን ተነሽ ትላለች። አንድ አስተጣላ የድሮ ወሬ ነው። እና ሰው ጋር ነበሩ ድሮ የሚያጡት ጃሂል ስለነበሩ ማለቴ ኸመር ይጠጡ ነበር፣ አስካሪ መጠጥ። ከዛ አልহামዱሊላህ ለዲን አልኢስላም ትላላችሁና በዚህና በዚህ በቃል ተብያለሁኝ። ተደግሞ እንትን ይባላል እና ሽከን ተግበግልከው ማባሪ። ይሄ ደግሞ የቱ እንደምታዩት እየፈላ ነው፣ ተጥዷል። ሌላ ነገር አትረክስ። ሽንኩርት ደግሞ እዛ ጋር አለን፣ በግ ምናምን አለን። ሁሉ ነገር አዘጋጅተናል። ማሳያችሁ ይሆናል። በፊት ማለት ነው። የኬጅ ምርቃት ማፊ የለም ጭራሽ። ትምህርት ቤት አበባ ይዘን አሽቃብጠን እንመጣ ነበር ነው ያሉት የተመረቁት። እኔ እንኳን በእኔ ጊዜ ኬጅ የለም። እኔ ኬጅ አልተማርኩም። አሬ ሰዓት ምንድነው እንዴት ይሰባል? ዋው ሸቃሊት አላህ ይኩም ቢአውኒክ አላህ ይስጥር اللهم اجرنا من الناس ያስፈራራሳቱ። ይገርማል ያስገርማል። ሸቃሊት እስኪ እናየውና ቢስሚላህ الرحمن الرحيم አላህ አዲስ ቀን ተመራቂው ከአባቱ ከወንድሙና ከአክስቱ ጋር እየሄደ ነው። የአገሬ ልጆች ኡመርን ጨምረን ይሄድ ነው። ኡመር መኪና ስለያዘ መኪና እያቆመ ነው። እኛ ደግሞ ወርደን ወደ መመረቂያ ስታዲየም እየገባ ነው። እዚህ ጋር የኬጅ አስተማሪዋ ተቀበለችው ተመራቂውን። ከዛም ገዋኑን እኔ ነበርኩ ያስኩለት ሰጠዋት። እዚህ ጋር አልብሳ ተቀበለችው። ወደ ስታዲየሙ አመራው። ግን በጧት ነበር የመጣ ነው። ኡመርም ያላ ብሎን ነበረ። ፈጠን ብለን መጣን። ድባቡ ይሄን ይመስላል እንግዲህ እንደገባንም ሾፍ አረኩት። የቱ ጋር ነው የወንድሜ ልጅ ብዬ ፈለኩትና እዚህ ጋር መሐመድ ኑርዬ ይላል አገኘው። ደስ አለኝ፣ ተረጋጋው ማለት ነው። የመጣውበት አላማ የሱን ነገር ማየት ስለሆነ በጣም ቆንጆ ነው። ደሴ እንግዲህ ሼህ አላሙዲን ህንጻ ጎን ነው። ከዛኛው በኩል መግቢያ ራሱ ነው ህንጻው። ግን
ይሄን ይመስላል ሼቃሊስ እዚህ ጋር ደግሞ ተመራቂው ከተማሪዎቹ መሀል ተለይቶ መጣ። ኡመር ጋር መኪና ገዝቶላቸው ነበር የአምቡላንስና የሱ ያው አይፈልገውም ብለን መኪና ውስጥ ጥለነው ወርደን ካላመጣችሁ መኪና ያን ብሎ ሪሄድ ብንለው እምቢ። አብዱራህማን ደግሞ ረብሾ አባቱ ወደ ውጭ አወጣው። አንዳንዶቹ ህፃናትም ሞዴል እየሆኑ መጡ። ኧረ ሂድ ብንለው ወይ ንቅንቅ መኪናዬን አምጡልኝ እሪቁ አለ። በዚህ መልኩ በጣም ሌሎቹ ደስ በሚል ሁኔታ ሞዴልነት እያሳዩን ነበር ሴቶቹ። ህፃናቶች ግን በጣም ያሉበት ደረጃ ጉድ ናቸው። አላህ ያፈዛቸውና ማለት ነው። መሐመድ ማሙ አሳየኝ። صابرين يا زك أرجوكني صابرين إنسان محمد نوري زك أنشط محمد ساكب محمد ساكبينا لا مات ساكبينا لا اسكي لنا مورال تتوقع ولا مورال في شكلك صابرين عفوا ده صوت ترقبه ፎቶግራፍ ካነሳችሁ እሺ ህፃናት ቀስ እያላችሁ ከዚህ ሽልማት በኋላ ወደ ቤት ነው የመጣ ነው። እንግዲህ መሐመድ ያው ይሄን የመሰለ ዲኮር ሰርችልታለሁ ያክስቱ ማለት ነው። ኬክ ምናምን ማዘጋጅችልታለሁ። የኔ ውድ አላህ ያሳድግህ። እዚህ ጋር ግን ቤተሰቡ በሙሉ ቅር ያለው ነገር ነበረ። በቃ በጣም ይናፈቀን አንድ ሰው ነበር። እሷም ዙዚ ናት። ዙዚ ዩኒቨርሲቲ ሄዳለች። የ12ኛ ክፍል ፈተና ልትፈተን ማለት ነው። በፈተና ሰዓቷ በጣም ስታስበው በነበረ ሰዓት ሄደች። እዚህ ጋር ኬክ ሙሐመድ ኑርጌ እንኳን ደስ አለ ተብሎ ተሰርቶለታል። ያስቆላው የነበረ ጁስ ንገር ብርጭቆ ውስጥ እዚህ ነው። የሰልማን አለ እዚህ ጋር ዳቦ ሰርተናል። ሲኒያ ተነክል ነው ይባለ ኩኪስ ምናምን ለማኛው በዚህ መልኩ እንደዚህ የቤተሰብ ደግሞ ሴት ልጆች አሉ ነበር መተዋል። እንደምታያቸው ማሻአላ በሉ ማሻአላ አላህ ያፍዛቸው ሁሉንም። ያው ይሄንን ለህፃናት ነው ቦታውን ያዘጋጀ ነው። ሌሎች የተጠሩ እናቴ ምናምን ያጎቴ ሚስቶች የነዚህ ልጆች ፋሚሊ በሙሉ እዛኛው ክላስ ናቸው። ይሄን ይመስላል። እና በረታቱ ያገሬ ልጆች ላይ ከስደት መልስ ማለት ነው። እንደዚህ ደስታ ፕሮግራም ሲኖር እመልክላችሁ ለእናንተም አሪፍ ትውስታ ይሆናል። ስትመጡ የምታገኙት ነገር ነው በማለት ነው ያገሬ ልጆችና የና አብዱራህማን እናት ደግሞ ማተባ ወለቀልታ ማልጨማለቅ ምናምን እሷ ጋር ማፊ የሮህ ላይ ያህፈዚክ ያ ረቢ እና እኔም ገብቼ ለምን ይቅርብ ብዬ ትንሽ አሽቃበጣልኩኝ። ያ አላለ እኔስ ለምን ምናምን እላለሁ። ፎቶ ሲነሱ ምናምን እኔ አረብ ሀገር መሰልኳችሁ እንዴ አለ እላለሁ። እና ላይክ አድርጉኝ እስኪ በእናታችሁ ቢያንስ በትንሹ 1000 ላይክ አድርጉት። ምን ይሄ ደግሞ ያው የተመራቂው አባትና እናት ናቸው። እሺ እና ወዳችኋለሁ። ባይ ባይ። ደስታዬን ነው ያሳየዋችሁ። ደስ እንደሚላችሁ ተስፋ አድርጋለሁ። መልካም ምኞታችሁን ግለጹ።